ሰላም ተመልካቾቻችን የተከታተላችሁ የምትገኙት ፋና ሚዲያ ኮርፖሬሽን ነው። ሰዓቱ ደግሞ የትውልዶች ወግ ወደ እናንተ የሚቀርብበት ሰዓት ነው። ሶስት እንግዶች እዚህ ስቱዲዮ ይዘን ነው የተገኘ ነው። ርዕሰ ጉዳያችን ደግሞ የሀገር ፍቅርን እናነሳለን። ቤዛዊት ከበደ ነኝ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የዛሬው እንግዶቻችን በተለየ ለሀገራቸው በርካታ ስራ የሰሩ ናቸው። ለዛም ነው መርጠን ስለ ሀገር ፍቅር ልናወያያቸው እዚህ ስቱዲዮ ግብዣ ያደረግንላቸው። አንደኛው እንግዳችን ዳያሞ ዳሌ ይባላሉ። በፖለቲካል ሳይንስ በተለይ ከዚህ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙ ናቸው። ከዛ በኋላ በርካታ ስራዎችን ሰርተዋል። በሁለተኛ ደረጃ ትምህርት ቤቶችም ላይ በመምህርነት ከዛም በዩኒቨርሲቲዎች ውስጥም በማስተማር ይታወቃሉ። ሁለተኛው እንግዳችን አቶ አርጋው አየለ ይባላሉ። እሳቸውም እንዲሁ በርካታ ስራን እየሰሩ ናቸው። በተለይ በጣም የሚነገርላቸው አቤኔዘር የተሰኘ ሀገር በቀል የሆነ በተለይ ግብረሰናይ ድርጅት ህጻናት ወላጆቻቸውን አጥተው በሚሰቃዩበት ሰዓት ወደ እሳቸው ጋር ጎራ ያሉ በርካቶች መጠለያ መሆን የቻሉ አባት ናቸው። ሶስተኛው እንግዳችን ዘመዱ ደምስስ ይባላሉ። እጩ ዶክተር ናቸው። እሳቸው በተለይ በኪነ ጥበብ ዘርፍ ላይ በትወና፣ በሙዚቃ እንዲሁም በሂሶችን በመስጠት በዲስኩር ይታወቃሉ። እንደው በእነዚህ ሙያዎች ውስጥ የሀገር ፍቅር ስሜት እንዴት ይገለጻል ስንል ቆይታ እናደርጋለን። አብራችሁን ቆዩ። እሺ፣ ስለመጣችሁ በጣም ደስ ብሎናል። እጅግ በጣም ነው የምናመሰግነው። ዛሬ ስለ ሀገር ፍቅር ነው የምናነሳው። የሀገር ፍቅር ስሜት ምን ማለት ነው ከሚለው እንጀምር። ስለ ሀገር ፍቅር እናንሳ። ከአቶ ዳያሞ ዳሌ እንጀምር። አመሰግናለሁ ይህን ለማንሳት ለመናገር እድል ስላገኘው። እንግዲህ ከሙያ አንጻር ፖለቲካል ሳይንስ ማለት የሰው ልጅ በህብረት የሚደራጅበት የጋራ እሴት የሚፈጥር ነገር ነው። አገር ማለት ሰዎች ከሚፈጥሯቸው ማህበረሰባዊ አደረጃጀቶች ትልቁና ወሳኙ ነው። በዓለም ላይ አሁን ያለው ወሳኙ የሰው ልጆች አደረጃጀት አገር ነው። ሰላም ለመጠበቅ አገር ነው በጋራ ተባብሮ የጋራ እሴት እምነታችን በነጻነት ለማምለክ አገር ያስፈልጋል። የአገር የዜግነት እውቅና የሌለው ሰው በዚህ ምድር ላይ አሁን በቃ ሲኦል ውስጥ እንዳለ ነገር ነው። ማንነት የለውም። ትልቁ ማንነት የአገር አባልነት ነው፣ ዜግነት ነው። ስለዚህ በእኔ ሙያ በፖለቲካል ሳይንስ ፓትሪዮቲዝም ነው የሚባለው። ፓትሪዮቲዝም ወይም አርበኝነት ቆንጆ እሴት ተብለው ከሚወሰዱ የሰው ልጆች ለጋራ ኃላፊነት ወስደው ለጋራ እስከ መስዋዕትነት የሚሄዱበት ህይወታቸውን ለመስጠት የሚሄዱበት የጋራ እሴት ነው። ምድር ላይ ላለው ነገር አርበኝነትን የሚያክል ቅድሚያ የሚሰጠው ነገር የለም። ስለዚህ እንደ አገር ልጆችን አገር ወዳድ አድርጎ ማሳደግ ነው ትልቁ ስራ። የምናሳድገው ልጅ አገር ይወዳሉ ወይስ አይወድም? ሌሎች ፍረጃዎችም በኋላ ይመጣሉ። ግን ዞሮ ዞሮ ይሄንን ለማድረግ በዘመናዊው ማህበረሰብ ዘመናዊ ማለት በእኛ ሙያ ዘመናዊ አገር አደረጃጀት አሁን ድንበሩ ተለይቶ የታወቀ አንዳንድም የህዝብ ውክልና ያለው መንግስት የሚያስተዳድረው የራሱ ሉዓላዊነት ያለው ማለት ከእግዚአብሔር በቀር ሌላ የሚያዘው የለም። ከእግዚአብሔር በታች ምድር ላይ ላለው ራሱ ነጻ ነው። ህግ የሚያወጣው ራሱ ነው በዛ ግዛት የሚለው አደረጃጀት በአውሮፓውያኑ 1640 ላይ ዌስትፌሊያ ስምምነት በሚል የተፈጠረ ነው። ከዚያ ወዲህ እያንዳንዱ ሀገር በእምነት ተቋማቱ በተለይ በትምህርት ቤት አማካኝነት ነው አርበኝነትን የሚያሰርጸው በልጆች አእምሮ አገር ወዳድነትን የሚያሰርጸው በዛ መሰረት ነው። ቆየት ብለን እንመጣለን። በተለይ ከአስተዳደግ ጋር ግን እዚህ የሀገር ፍቅር ማለት ምን ማለት ነው የሚለውን ደግሞ ሁለቱን እንግዶቻችንን ጠይቅ። አቶ አርጋው መቀጠል ይችላል። እንግዲህ አገር ፍቅር ማለት በቀላል ቋንቋ ሰው የሚኖርበትን፣ የሚወልድበትን፣ የሚያገባበትን፣ የሚማርበትን፣ ነግዶ የሚኖርበትን ቦታ መውደድ ማለት ነው። አገር አንድ ናት የምትኖረው ለአንድ ሰው። ብዙ ጊዜ በእርግጥ አንዳንድ ጊዜ ሁለት ዜግነት የሚኖራቸው ሰዎች አሉ። ነገር ግን የሚወለድበት አለ፣ የሚያድግበት ወይም ሰርቶ የሚበላበት አለ እና አገር ሲባል ብዙ ጊዜ ለብዙ ሰው አንድ አገር ናት ያለችውና ያንን ሀገር ሉዓላዊነት ጠብቆ ለዛች ሀገር ሰርቶ በዛች ሀገር አግብቶ በዛች ሀገር ወልዶ የሚማርበት ተንቀሳቅሶ እንደፈለገ በፈለገበት ቦታ የፈለገበት አካባቢ በሰላም ያለምንም ችግር ያለምንም ክፍያ ያለምንም ተጽዕኖ መኖር የሚችልበትን አገር
ያን ሰውን እንዲወደው የሚያደርግበት አገር ነው አገር ፍቅር የሚባለው እና ከአንድ ቦታ ወደ ሌላ ቦታ ሄዶ ማድረግ የሚፈልገው ነገር ሁሉ ማድረግ የሚችልበትን መውደድ ማለት ነው። አቶ ዘመዱ መቀጠል ይችላል። አመሰግናለሁ። በድጋሚ ለኔ የሀገር ፍቅር ማለት ሀገር ራሱ ምንድን ነው ከሚለው ነው የሚጀምረው። እንግዲህ ከዚህ በዘመናዊና ድህረ ዘመናዊ ዓለም ጀምሮ ሰዎች ሀገሮቻቸውን በይነውታል። በድንበር በአካባቢ ዲፋይን ቴሪቶሪ አለ። ከዛ በኋላ ደግሞ ሉዓላዊነት የሚባል አለ። ሉዓላዊ ነው አንድ ሀገር ሲባል በዚህ የድንበር ክልል ውስጥ ይሄን የመሰለ ህዝብ እንደዚህ አይነት ቁጥር ያለው ይኖራል ተብሎ ይገመታል። ይህን ሁለቱን መሰረታዊ ነገር ከያዝን እሱን መውደድ ምን ማለት ነው የሚለውን ነው መመለስ የሚቀለው። ሀገር መውደድ ለኔ ያለውን የተፈጥሮ ሀብት ጋራ ሸንተረሩን መውደድ ብቻ አይደለም፣ ወይም ድንበሩን መከላከል ብቻ አይደለም። እነዚህ የሚወደዱት የምንከላከለው ድንበር የኛ ነው ብለን ያስቀመጥ ነው ስለማን ብለን እንወዳለን ብለን ከጠየቅን በዛ ውስጥ ስለሚኖሩ የሰው ፍጡራን ሁሉ ስንል እንወዳለን። እሱን ወደድን ማለት የሰው ልጅ ወደድን አፈቀርን ማለት ነው። ሰውን ወደድን አፈቀርን የምንለው ደግሞ የሰው ልጅ ሰው በመሆኑ ብቻ የሚያስፈልገውን መሰረታዊ ነገሮች ከኛ የሚጠበቁትን ቅድሚያ እየሰጠን ካቀረብንለት፣ ለምሳሌ በሰውነቱ ካከበር ነው፣ ባህሉን ከወደድንለት፣ ቋንቋውን ከወደድንለት፣ በአገር ውስጥ እንደ ሰው ልጅ በነጻነት እንደ አገር ሰው ነዋሪው ብቻ ሳይሆን እንደ ሰው ልጅ በነጻነት እንዲኖር ካደረግ ነው፣ ለራሳችን የወደድነውን የፈቀድነውን ፍቅር መልካም ነገር በሙሉ ከሰጠ ነው። ስለዛ ሲባል ያ ሰው ተበድሎ እንደሆነ ጎሎበት እንደሆነ መብቱን አጥቶ እንደሆነ ነጻነቱን አጥቶ እንደሆነ ጥያቄ አንስተን ስለሱ መስዋዕትነት የምንከፍል ከሆነ ያ ማለት ሀገር መውደድ ወደሚለው ይጠቃለላል ብዬ አስባለሁ። አድዋ ላይ የተገለጸው ይሄ ነው። ሰዎች ከኢትዮጵያ ከሩቅ ድንበር ማዕከላዊ መንግስት መቀመጫ አዲስ አበባ ሆኖ ሳለ ከድንበር መጥተው እስከ ሰሜን ጫፍ ድረስ ሄደው ከጠላት ጋር የተዋጉት ለጋራ ሸንተረሩ ሳይሆን የትም የኢትዮጵያ ክፍል ውስጥ ያለው የሰው ልጅ በሙሉ ከሚመጣበት ቅኝ ግዢ ተጽዕኖ ነፃ እናወጣዋለን፣ ያንንም ፍቅራችንን ለመግለጽ ህይወታችንን እንሰጠዋለን ብለው የመጨረሻዋን አማራጭ ህይወት የምትባለውን ነገር ሰንቀው ነው እስከ ሰሜን ጫፍ ሄዱት። እቺን ያክል ዋጋ ያስከፍላል ሰው መውደድ። እጅጋየሁ ሽባባው ሙዚቃ ላይ ሰው ሞቷል ሰው ሊያድን ሰውን ሲያከብር ነው የምትለውና ለነጻነት የተከፈለ ዋጋ የሀገር ፍቅር ስሜት መሆኑን ያሳያል። እንደው ሀገር ፍቅርና ዘመንን ታሪክን እንዴት ይቃኙታል እርስዎ? የሀገር ፍቅር ብያኔ ቅድም ጀምሬ የነበረው ነው። ሀገር የምንለው ብያኔ ኢቮልቭ እያደረገ ማለት እየተለወጠ መጥቷል። ድሮ የሀገር ህልውና ከሃይማኖት ጋር የተያዘ ነው። አብዛኛው አውሮፓ ለምሳሌ ሮማን ኤምፓየር ስር ነበረ። በሮማን ኤምፓየር ስር ሲሆን የንጉሱ በጳጳሱ ነው የሚቀባው። ስለዚህ ለሃይማኖቱ ሲሞት አገሩን ሃይማኖቱ እንደፈጠረው ነው። በኢትዮጵያም ታሪክ የቀደምት መጻሕፍት ካየን አባት አያቶቻቸውን ያቆዩትን ሃይማኖት ነው የሚለው፣ የኢትዮጵያ ሃይማኖት የሚላለው። አሁን በሃይማኖት የተመሰረተ ሀገር ነው፣ ቴዎክራሲ ነው የምንለው። ኢቮልቭ ሲያደርግ አሁን ባለው ዓለም ሀገር መውደድ ማለት ህዝባዊ ሉዓላዊነት ጋር ይሄዳል። ፓትሪዮቲዝም የምንለው እሱን ነው። አገር ህዝቡ ነው። የአገርን የሚወክለው ህዝቡ ነው። አሁን ባለን ሁኔታ ለምሳሌ ኢትዮጵያውያንን እንደ ዜጎች የሚወክለው ተቋም ማን ነው ካልሽ ርዕሰ ብሔሩ ነው። ርዕሰ ብሔሩ ይላል አሁን ህገ መንግስቱ የአገሪቱ የሬፑብሊኩ ፕሬዚዳንት ነው። ርዕሰ ብሔሩ ሄድ ኦፍ ስቴት ነው የምንለው። ሁላችንንም ወክሎ ኢትዮጵያን የሚወክለው ብዙ ሰው ርዕሰ ብሔሩ ነው እና አምባሳደሮች ለምሳሌ ውጭ የሚሄዱት ሀገርን ወክለው ነው። ኤምባሲዎች የእኛ ግዛት ሆነው ነው። የኢትዮጵያ ኤምባሲ አሜሪካ ዋሽንግተን ያለውም ለንደን ያለውም የኢትዮጵያ አካል ነው። እዛ የሚሄዱት አምባሳደሮች ማነው የሚሾመው? ርዕሰ ብሔሩ ነው አገሪቱን ወክሎ የሚሄድ። እንደገና ትላልቅ አርሚ ጀነራሎች ለምሳሌ የጦር አዛዦች ጠቅላይ ሚኒስትሩ ያቀርባል እንጂ የሚሾመው ርዕሰ ብሔሩ ነው። ይሄ ምንድነው? ህዝባዊ ሉዓላዊነት የምንለው በአገር በህዝቦች ከህዝቦች በሚገኝ ስልጣን የሚመራ ሲሆን የአገር ውክልና ለዛ ስርዓት መሞትን ይጨምራል። ለምሳሌ ለህገ መንግስቱ ታማኝ የሆነ ሲባል አሁን ብዙ ሰው ህገ መንግስቱ አገርን ስለሚወክል እንጂ እንደ ተቋም
ለብቻው ተነጥሎ አይደለም እና ይሄ በዘመናዊው አርበኝነት ለህገ መንግስቱ ታማኝ ተወካዮች ህዝብ ከየቦታው በ100 ሺህ ሰው ይወከላል ብለን ነው የህዝብ ተወካዮች ምክር ቤት የኢትዮጵያውያን ትልቁ ውሳኔ ሰጪ ነው። ከተመረጡ በኋላ ግን የዛ የተመረጡበት ወረዳ ወኪል ሳይሆኑ የመላው ኢትዮጵያ ህዝብ ወኪሎች ናቸው ይልና ታማኝነታቸውም ለወከላቸው ህዝብ ለህገ መንግስቱና ለህሊናቸው ብቻ ይሆናል። አገር እንግዲህ አሁን ከታሪክ አንጻር ይሄ ኢቮልቭ አድርጓል። ዛሬ ሆነን በአንድ ሃይማኖት አገርን መወከል አንችልም። በአንድ ተራራ መወከል አንችልም። በማን ነው የምንወክለው? ቅድም ባልደረባዬ የግሎባል ፒስ ባንክ ባልደረባዬ ሲል እንደነበረው ህዝቡ የተወከለበት ነው። ስለዚህ ዛሬ ለኢትዮጵያ እንሞታለን ስንል ለኢትዮጵያ ህዝብ ሉዓላዊነት እንሞታለን። ኢትዮጵያን እንወዳለን ስንል የኢትዮጵያን ህዝብ ሉዓላዊነት እንወዳለን። የኢትዮጵያን ህዝብ ህግ አውጪነት ከውጪ ማንም የማይጫነው ህዝብ አውጪነት እንወዳለን ማለት ነው። ስለዚህ አሁን ባለንበት ሁኔታ እንግዲህ አገራዊ ሉዓላዊነት ከህዝባዊ ሉዓላዊነት ጋር የተያዘ ነው። አገር ማለት የዛ ሉዓላዊነት ያንን ስልጣናችን የሚገፍ ነው። ወራሪ ሲመጣ የራሳችን በራሳችን የመወሰን የራሳችን ህግ ማውጣት እድላችንን ራሳችን የማስተዳደር መብታችንን የሚነፍግ ስለሆነ ያን ለዛ መብት ነው አገር የምንወደው፣ ለዛ መብት ነው የምንሞተው ማለት ነው። መልካም። በኪነ ጥበብ ውስጥ የሀገር ፍቅር ይገለጻል። በርካታ ሙዚቀኞችም ስለ ሀገር ፍቅር ያቀነቅናሉ። እንደውም በደርግ ሰዓት በየትኛውም አልበም ውስጥ አንድ ሙዚቃ በተለይ ስለ ሀገር ፍቅር የሚገልጽ መግባቱ ግድ ነው። አሁንም የተለያዩ ሙዚቀኞች፣ የኪነ ጥበብ ባለሙያዎች ይህንን ይጠቀማሉ። እርስዎ ሙዚቀኛም ኖት፣ በትወናም አጠቃላይ በዚህ በኪነ ጥበብ ዘርፉ ላይ ተሳትፎ ያደርጋሉና የሀገር ፍቅር ስሜት እንዴት ይገለጻል? እንዴትስ ነው መገለጽ ያለበት በኪነ ጥበብ ውስጥ ይላሉ? በጣም ጥሩ ጥያቄ ነው። አሁን በየትኛውም ዘውግ ይገለጽ ርዕሰ ጉዳዩ ሀገር ፍቅርን ነው። ሀገር ፍቅርን ማስረጽ አንደኛው ጭብጡ ነው የኪነ ጥበብ። ይሄ ኪነ ጥበብ የምንለው አሁን አንቺ ከተቃቀስሻቸው የዘመናዊው ቅርጽ ከመያዙም በፊት ነበረ። ራሱ ማህበረሰቡ አለው። ምንድን ነው የሚያደርገው? በአጫጭር ስነ ግጥም በተለይም በስነ ቃል በተቀነበቡቱ አዝማሪያን ሲያዘምቱ ጭምር ከኋላ ከፊት ሆነው ልብ የሚነኩ ግጥሞችን፣ ዜማዎችን፣ ቀረርቶችን መሳሪያዎቻችን ለምሳሌ ሀዘኔታና ርኅራሄን ከሚቀሰቅሱት አንዱ በገናን በመጨመር ዋሽንትን በመጫወት ዋሽንትን የሚሰማ ሰው አብዛኛውን ጊዜ የብዳህል ነው የሚነውጠው። ክራሮች ሲደረደሩ አዝማሪዎቹ ራሳቸው ይሄ ከፎክ ሊትሬቸሩ ከፎክ አርቱ ጀምሮ ከስነ ማህበረሰብ ኪነ ጥበብ ጀምሮ ሲጠቀሙበት ነበር። እንግዲህ በታሪክ የምናስታውሰው ከ3000 ከ4000 ዘመን ጀምሮ ኢትዮጵያ አለች ከተባለ ይህን የሀገር ፍቅርና ሉዓላዊነትን የሚዘክሩ ኪነ ጥበቦች በማህበረሰብ ሲሰሩ ነበረ። በኋላ ላይ የማሳተም የመቀረጽ ጉዳይ ከመጣ በኋላ ነባሩንም እውቀትና ጥበብ ይዘው ከዛ በኋላ ወደ ዘመናዊው የስቱዲዮ በመምጣት ለትውልዱ በዛ መንገድ እንዲተላለፍ የማድረግ ነው። የኢትዮጵያን ፓትሪዮቲዝም አቶ ደያሞ ቅድም ያነሳውን ጀግንነት የመቀስቀስ ጭምር ነው። ሲቀሰቀስ በነገራችሁ ላይ ከጦርነቱ ወይም ደግሞ አገርን በጦርነት ከመከላከልም ባሻገር ከሰው ጋር አብሮነትን የሚያጸኑም ስራዎችን በዛ ግጥሞች ውስጥ ማየት እንችላለን። ይሄ ነገር ለምሳሌ በደርግ ጊዜ በተለይ በህዝብ ለህዝብ በሚባል የኪነ ጥበብ እንቅስቃሴ የሀገርን ገጽታ በዓለም ከማስታወቅ ባሻገር የኢትዮጵያዊነት ፍቅርና ሀገር መውደድ በትውልድ መካከል እንዲሰርጽ የተሰራባቸው ናቸው። ብዙነሽ በቀለ፣ እነ ጥላሁን ገሰሰ፣ እነ ታምራት ሞላ፣ በጣም በርካታዎቹ እነ ማህሙድ አህመድ የሚባሉ ትልልቅ ዘፋኞች የሀገር ፍቅርን እየዞሩ ሲያስተዋውቁ ከዛ ቅጂ የተረፈው በኢትዮጵያ ትልልቅ የሚባሉ ሚዲያዎች ለምሳሌ የኢትዮጵያ ሬዲዮን የኢትዮጵያ ቴሌቪዥንን ጨምሮ ይሰርጻሉ። እኛ ትምህርት ቤት ሆነን ለምሳሌ ሰልፍ ላይ እናስታውሳቸዋለን። እነ ተስፋዬ አበበ የሚባሉ የግጥም የዜማ የቲያትር ባለሙያ ፖሊስ ኦርኬስትራ የነበሩትን ብናነሳ እነ ሳሌ ደጋጎ የሚባሉ ግጥምና ዜማ ደራሲ፣ ሌሎቹም በኋላ ላይ የቆዩ የመጡት ይህንኑ ነው ሲያሰርጹብን የከረሙት። ኪነ ጥበቡ ከታሪክ መዛግብት እኩል የሀገር ፍቅርን በማቆየትና በመዘከር በተለይም በትውልድ መካከል እንዲኖርና ያ ነገር እንዳይሸረሸር በጠንካራ ምሰሶ ላይ ከመመስረት አንስቶ ዘመን ተሻጋሪ እስከ መሆን ድረስ ያስቻለበትን ርቀት ተጉዞበታል። አሁን ላይ ደርሶ ያሉ ብዙ አይደመጡም። ኦፍኮርስ ኪነ ጥበባችንም ከመላላቱ ጋር ተያይዞ አብዛኛው ነገራችን ግጥሙ ጭንና እምብርት ላይ ቀረ እንጂ የመጀመሪያ ድሮ ካሴቶች ወይም አልበሞች ሲሰሩ ከስነ ውበት አድናቆት ባሻገር የሀገር ፍቅርን ሲያነሱ
በዋናነት የመገምገሚያቸው መስፈርት ነበር። የደርግ ጊዜን ሳንሱር እናንተ ታስታውሳላችሁ። ሲወጣ ከሰራው 8፣ 9፣ 10 ስራዎች ውስጥ ቢያንስ አንዱ ስለ ሀገር ወይም ደግሞ በወቅቱ ስለነበረው የፖለቲካ ርዕዮት ማርኪዝም ካላነሳ አያልፍለትም። የብሩህ ተስፋ ሼት የሚለው አልበም ለምሳሌ እና አለማየሁ እሸቴ እና ኤፍሬም ታምሩ በሚቀራርም ሁኔታ ከዘፈኑት ውስጥ የብሩህ ተስፋ ሼት ጥንካሬን፣ አምራችነትን፣ ወደፊት ጠንክሮ ሰርቶ ሀገር የመለወጥን አሁን የሚባለውን የምንመኘውን ብልጽግና እንዲሆኑ ምናምን ብለን የምንልለትን ሁሉ እንዲያመጣ በዛን ጊዜ የሚጨምሩ ታስቦበት የተዘጋጀ አልበም ነው። እንግዲህ አገር መውደድ በሌላ ነገር አይደለም። ኪነጥበቡ ሲሰራው ቅርጹ ይለያይ፣ የመጣበት መንገድ ይለያይ እንጂ በልብ ውስጥ የሚያሰርጸው ጠንክሮ መስራት መኖር አለበት። ዝም ብለን ኢትዮጵያን ወዳታለሁ የሚል አንድ ትውልድ በእኔ ትውልድ ያለ ዛሬ ከአንደበቱ ባለፈ ከሚሸራርፈው ነገር ባለፈ በተግባር ልምምድ ውስጥ አገርን ወደ እድገትና ልማት የሚያመጣው ነገር ላይ አቅሙን ማሳየት መቻል አለበት። በመጽሐፉ ማነው ገበየሁ አየለ ለምሳሌ ጣምራ ጦር በኢትዮ ሶማሌ በ69 የነበረንን ጦርነቱን መዘከር ብቻ አይደለም፣ ለሀገር መሞት ህይወትን መስጠት ምንም እንዳልሆን ህይወትን መሰዋት ትንሿ ሪኳይርመንት እንደሆነች እስኪመስለን ድረስ በዛ አድቬንቸር በሚመስል መንገድ ተርከውታል። ከዚህ የምንረዳው ምንድነው? ኪነ ጥበቡ ይሄንን በመገንባት በማስረጽ ተግባር ውስጥ ከፍተኛው ሚና ተጫውቷል የሚል ድምዳሜ ላይ እንደርሳለን። መልካም። እንግዲህ በተለይ በዚህ በኢትዮጵያ ፐብሊክ ዲፕሎማሲ ላይ አባል ሆነው እያገለገሉ ነው አቶ አርጋውና ዲፕሎማሲና የሀገር ፍቅርን ደግሞ እንዴት ያገናኙታል? እንግዲህ ጥሩ ዲፕሎማሲ የሌለበት ሀገር ፍቅር ማሳየት አይቻልም ብዬ ነው የማስበው። ሀገር ፍቅርን ማሳየት እንግዲህ ቱሪዝምም ነው፣ ራስን ማስተዋወቅም ነው። ሀገር ፍቅር የሚገለጸው ቅድም አቶ ዘመዱ እንዳለው በሁሉም ዘርፍ ነው። ሰው ባለበት ቦታ ሆኖ በማያደርገው ነገር ሁሉ የሀገር ፍቅር ማሳየት ይቻላል። ለምሳሌ እኔ በሚሰራው ስራ ህጻናት ያሳድጋለሁ፣ የተቸገሩትን በሙሉ የተቸገረውን ሰው ሁሉ አግዛለሁ እና ቤተሰቡን በማገዝ የሚታወቁ ሰዎች አሉ፣ ቤተሰቡ ያልሆኑ ሰዎችን በማገዝ የሚታወቁ አሉ። ከ45 ብሔረሰብ በላይ የሆኑ ህጻናቶችን አሳድጋለሁ፣ አስተምራለሁ፣ ለቁም ነገር አበቃለሁ። ሀገር ፍቅር በበጎ ስራ በኩል የሚገለጸው በዚህ አይነት ነው። ዶክተር አበበች ጎበና ምን አይነት ልጅ እና ትውልድ እንዳበቁ ይታወቃል እና የሰሩት ስራ ባዳኑትና ባስተማሩት ልጆች ላይ ብቻ የቀረ አይደለም፣ ለሀገሪቷም ትልቅ ነገር አስተምሯል። ስለ አቤነዘር በጎ አድራጎት ያንሱልን። በዚያ አቤነዘር በጎ አድራጎት ድርጅት እንግዲህ 115 ልጆች አሉኝ አሁን። እነዚህ በሙሉ ኢትዮጵያውያኖች ናቸው፣ ለኢትዮጵያ ሀብት ናቸው። ዛሬ አድገው ትልቅ ቦታ ደርሰው እኔን የሚተኩ ከኔ የተሻለ ስራ ሊሰሩ የሚችሉ ናቸው እና በዛ መልኩ ነው እነዚህ ልጆችን እያሳደግኩ ያሉት። መልካም። አቶ ዳያሙ እንደው በርካቶች በዚህ በፖለቲካ ዘርፍ ላይ ተሰማርተው ሀገራቸውን እያገለገሉ ያሉ አሉ። አሁን እንደው ነጥለን እንድናነሳው ነው። በመልካምም የሚሰሩበት አሉ፣ ደግሞ በእኩይም የሚሄዱበት አሉ። እርስዎ እዚህ ዘርፍ ላይ እንደመቆየቱ ምን ይታዘባሉ? መንግስት ስልጣን ላይ ላለ ሰው ለፖለቲከኛ አገር አለመውደዱ እንዴት ይታወቃል የሚለውን ልንገርሽ። ሌባ ሲሆን፣ ሙሰኛ አገር ሊወድ አይችልም። ስለዚህ ሌብነት አገርን የመጥላት ትልቁ፣ በአገር ላይ ክህደት የመፈጸም ትልቁ ሌብነት፣ ሙሰኝነት። ነጋዴም ወይ ሌላ ዜጋ ከሆን ግብር አለመክፈል ነው። አገር ከወደድን ግብር በትክክል እንከፍላለን። አገር ከወደድን ሙሰኛ አንሆንም፣ ጉቦ አንወስድም። አገር ከወደድን ባለ ጉዳይ አናጉላለን። ስለዚህ የኢትዮጵያ ፖለቲካ መጥፎ አሁን ስለዚህ ችግር አንዱ ሙሰኛ ባለስልጣን ነው። አገርን የግል ሀብት አድርጎ የማየት ተቃዋሚ ወይ ተፎካካሪ በምትዩ መልክ ያሉትን ደግሞ ልንገርሽ። ቅድም እንደ ጉድ ስናወራ ነበርና አንድ ሀገር ውስጥ 123 ፓርቲ አለ ምናምን እያለ ነበርና አገባሽ። አሁን ፖለቲካል ሳይንስ ስለተማረ ሰው ፓርቲ ብለሽ አሁን ያንን መጥራት አትችይም። አለው ፎርማሊ ፓርቲ ነው፣ ያው መታወቂያ ወስዷል። ነገር ግን ፓርቲ ማለት ኮንስቲትዌንሲ ያለው የሆነ የህዝብ መሰረት ያለው፣ የህዝብ መሰረት ካለሽ ደግሞ ጥንቃቄ ታደርጊያለሽ። ነገ አንቺ እጅ ስልጣን ቢገባ የምታስተዳድሪው አገር ነው። ስለዚህ ያ አገር
አሁን ዛሬ ለምሳሌ እኔ ተቃዋሚ ስለሆንኩ ያኛው ስልጣን እንዲለቅልኝ አገሩ እንዲፈርስ ወይም እንዲጎዳ አልሰራም። ከፖለቲካ ተንታኝ አንጻር ደግሞ ያው የግዴታ ፖለቲካል ሳይንስ መማር የለበትም ሰው እንደ ዜጋ አክቲቭ መሆን አለበት። ሜዲሲን የሚማር ምንም ሁልጊዜ ምንድነው ችግር ሊያነሳ ይችላል፣ ግን መፍትሄ ሀሳብ ጋር ፖሊሲው እንዲህ ቢቀየር፣ ህግ እንዲህ ቢቀየር እንጂ ለምሳሌ እንትና በጣም መጥፎ ስለሆነ ይሄ እኮ ስግብግብ ነው ካልሽ ሰው ነውና መላክ አይደለም። ስለዚህ አገር ከመውደድ አንጻር ስንሄድ ፖለቲከኛው አንዲያ በእጁ የአገርን ወክሎ የአገርን ሀብት የአገርን ሰው የማዘዝ ስልጣን የያዘ ሰው ከሌብነት ነጻ መሆን አገር መውደድ ነው። ህዝብን አለማጉላላት አገር መውደድ ነው። ህዝብን ማጉላላት አገር መጥላት ነው። ከተፎካካሪ ፓርቲ አንጻር ደግሞ አገር እንዲረበሽ መመኘት አገር መጥላት ነው። በአገር ጉዳይ የግል ጉዳይ ስላልሆነ ቂም ምናምን አትይዥ። እኔ ያወጣሁት ሀሳብ አለ፣ አንቺ ያወጣሽው ሀሳብ ምንለያይ ከሆነ ተደራድረን መሀል ላይ መገናኘት ነው። ስለዚህ ከፖለቲካ አንጻር ይሄ ነው። ሲቪክ ካልቸር ይባላል። ዜግነታዊ ምግባር ሲኖርሽ ነው አገር የምትወጂው። ባለ ጉዳይ በር ላይ ሄዶ ቆይ ምናምን እያልሽ አገር ወዳለሁ ብቲ አይሆንም። እሱ ሰውዬ ነው አገር ታክሲ ይከፍላል፣ አንቺን ብሎ መጥቷል። የአገር ስልጣን በእጅሽ ስላለ ነው የሚመጣው። እሱም በር ላይ የሚያቆም ሰው አገር የሚጠላ ሰው ነው። ፖለቲካሊ ይሄን ነው የሚመስለው። መልካም። እንደው አስተዳደግ ለሀገር ፍቅር ስሜት ለበጎነት ከፍ ያለ ድርሻ አለውና እንደው አንድ ቃለ መጠይቆት ላይ ስመለከት ነበረ እናቶ ለእርሱ ትልቅ አሻራ በተለይ ደግሞ እርሱ የከፈቱትን አቤኔዘር በጎ አድራጎት ድርጅትም ለመመስረቱት ወሳኝ እንደሆነ አንስተዋልና አስተዳደግና ሀገር ፍቅር እንዴት ያዩታል? እኔ እናቴ ስትቆጣ እንጂ ስትገርፈኝ ማስታወስበት ጊዜ የለም። በጣም ሞኝ ስለሆነች አይደለም፣ ስለምትወደኝ ነው። ስለምትወደኝ ስላሸነፈችኝ የረባሽኩ አይደለም ያደግኩት። ብዙ ሰዎችን ትረዳ ነበር። እንደኔ ተቋም ከፍታ ንጂኦ ነው ብላ ከፍታ አልሰራችም። ነገር ግን እኔ ከሰራሁት በላይ ብዙ ስራ ሰርታለች። የተቸገሩትን ስታሳድግ አይቻለሁ። የተቸገሩትን አስተምራ ለቁም ነገር ስታበቃ እናቴ ብቻ ሳይሆን አባቴም ጭምር ነው። ያው ከቤተሰብ ያየሁት ነገር ነውና ከቤት ያየነው ነገር ነው ውጪ ጎረቤት ይዘን የሚወጣ ጎረቤት ላይ የሚወጣ የሚታየው ነገር ነው ወደ ሀገር የሚሄደውና ልጅን በአግባቡ ማሳደግ ለበኋላ ለመልካም ነገር እንዲሆን ያደርጋልና አስተዳደርም እንደዛ ነው። መልካም አስተዳደር ያለበት አካባቢ መልካም ሰው ነው የሚወጣው። አገርን የሚወድ ሰው ነው የሚወጣው። አገርን ሊወድ የሚችልበት ምክንያት ምንድነው? ካስተዳደጉ ነው። እዛ ካለበት አካባቢ ቀበሌ ላይ ክፍለ ከተማ ላይ እንትን ላይ በደል ካልደረሰበት በአግባብነት ካደገ እያደገ ሲሄድ ከዛ የተሻለ ስራ ይሰራል እንጂ ያነሰ ስራ ይሰራል ብዬ አላስብም። ለምሳሌ እኔ የወለድኳቸው ልጆች አሉ። እኔ የሚሰራውን ስራ አይተው ገና በልጅነት ሆነው አንተን ተካለው፣ እኔ ፈንድሬዘር ሆናለሁ፣ እኔ ማናጀር ሆናለሁ እያሉ ነው እያደጉ ያሉትና አሁን ቲኔጀር ላይ ያሉ ልጆች አሉና መልካም ነገር ካሳደግናቸው እያሳየን ካሳደግን እየሰራንም ካሳደግን መልካም ነገር እያደረጉ ይሄዳሉ፣ ወይንም የተሻለ ስራ እየሰሩ ይሄዳሉ ብዬ ነው ማምነው። ይሄ በተግባር ያየሁት ነገር ነው። አቶ ዳያሞ እንደው በእናንተ ጊዜ በተለይ ደግሞ እንደው ልጅነት ላይ ቆንጠጥ የማድረግ የመቅጣት ነገር አለ። ይህ እንግዲህ ያስተዳደግ አሁን ላይ በምክክር በውይይት እየተፈታ የሄደበት መንገድ አለ። ያው በፊትም ምክክር እንዳለ ሆነ ደግሞ ወላጅ ልጅን ሲቀጣ ይስተዋላልና ያ የሚደረገው ብዙ ጊዜ ያው ልጅ መስመሩን ይጠብቁ እንዲያድግ በማሰብ ነው። ስለሱ አስተዳደግና እንደው የሀገር ፍቅር ስሜቶትን ከፍ እንዲያደርጉ ሀገሮትን እንዲወዱ ይሄ ያደረገኝ የሚሉት ካለ ቢያነሱልን። በጣም ጥሩ። እኔ በነገራችን ላይ የገጠር ልጅ ነኝና ገጠር ትምህርት ቤት ሚሽን ትምህርት ቤት ነው የገባሁት በጣም በልጅነት። ከዛ እዛ የተወለድኩበት ሀገር እስከ 6ኛ ክፍል ብቻ ነው የተማርኩት ቤተሰብ ጋር ሆኜ እስከ 4ኛ 5ኛ 6ኛ ራሱ አክስቴ ቤት ሆኜ ነው፣ ምክንያቱም ከተማ ነው። ከዛ በኋላ 7 8 ይርጋ ጨፌ ነው የተማርኩት። አማራ ኮሬ ነው የተወለድኩት። 9 እስከ 12 ዲላ ነው የተማርኩት። ለኔ የሀገር ፍቅር የሰጠኝ እዛ የቤት አስተዳደግ ብቻ አይደለም። ቤት ኦፍ ኮርስ እዛ እስካለሁ ድረስ ደህና ነው። በጣም ምሳሌ የሚሆን አባት ነው የነበረኝ። በአካባቢው ታዋቂ ነው። ነገር ግን የሚገርምሽ 7ኛ 8ኛ አሁን ከዛ ወጥቼ ስመጣ
መምህራን ጎበዝ ተማሪ ነበርኩ፣ በጣም ትንሽ ነበርኩ። እንደ ራሳቸው ልጅ ነው የሚያሳድጉኝ። በቃ ማይወደኝ የለም። አሁን ዛሬ ማላስታውሳቸው አሜሪካ ዛሬም ድረስ እንጠያየቃለን። ይሄ ማንነቴ ምናምን አይደለም የሚያዩት፣ ፐርፎርማንስን እኔ ነኝ ልብስ ምገዛለት የሚል እኔ ነኝ እንትን የሚል በደንብ ዘንጬ ነው። ከቤተሰብ ብቻ ሳይሆን ከውጭ በሚመጣ ዩኒቨርሲቲ እዚህ ሆኜ እዛ ዲላና ይርጋ ጨፌ የማዘጋጃ ቤት ሹም የነበሩ ሰውዬ ጋር ከልጆቻቸው ጋር ማር ስለነበረ እንደ ቤተሰብ ነው የወሰዱኝ እና እዚህ ስመጣ እነሱ እዚህ የካ ጠበልጋ ቤት አላቸው። ሁልጊዜ የገጠር ልጅ ከሆንሽ ቤት ዊኬንድ ላይ ቤት መሄድ በጣም ትልቅ ነገር። እኔ እዛ ነው እንደ ቤት የምሄደው። ለግራጁዌሽንም መጥተው ያስመረቁኝ እሳቸው ናቸው። አሁን ያው ከኢትዮጵያዊነት ውጭ ሌላ እንትን የሚላቸው የለም። የስጋ ዝምድና ዛሬ እንደሚቆጠረው አይደለም። እነሱ የሚያውቁት አንድ መምህር አለኝ እንዲላት ምናልባት ታዋቂ ነው፣ ዘሪሁን ቆቀቡ የሚባል የደቡብ ኢትዮጵያ ትምህርት ምናምን ከ9 እስከ 12 ባዮሎጂ ዲላ ሲያስተምረኝ እንደ ራሱ ልጅ እየጎተተ ነው ያስተማረኝ እና ዛሬ ራሱ አንቺ ይለኛል። ኧረ እኔ ልጅ አይቻለሁ ሲል አይ አንቺ አስቢው። አሁን እሱ ከተማሪነቱ ውጭ በጣም ነው የሚወደኝ እስካሁን ድረስ እና ያ ነው ሀገር ፍቅር ስሜት በሚያሳድር መልኩ ያደግ ነው። አሁን ምንድነው የሚሰጥሽ ሀገር እስካሁን እያወራን ካለው ለሌላ ሰው ኃላፊነት መውሰድን ይጨምራል። ከራስሽ አልፎ እየጣፈጠሽ ለሌላ ሰው ማጋራት። አገር የሚወዱ ሰዎች አሁን አርጋው አይነት ባህሪ ማለት ነው። በጣም ሁሉም ሰው እንደ አርጋው ላይሆን ይችላል፣ ግን ቅድም የነገርኩሽ አይነት ሰዎች ይሄ ልጅ እንዲህ ብናደርገው የበለጠ ጎበዝ ተማሪ ለምን አናሳድግ? ከራሳቸው ልጅ እኮ ከልክለው ልን የሚሰጡኝ አገር የዛ አይነት አስተዳደግ ስላለ አሁን የሆነ ጎበዝ ተማሪ ሆኖ እንደዚህ ሆኖ አቅም ቢያጣ የኔ ግዴታ ነው የሚመስለኝ። ወደ አቶ ዘመዱ ደግሞ እንምጣ። አስተዳደጎትን ቢያነሱልን። እንደዚህ ተቀርቶ እንደው በቁንጽል ነው የምናየው። ስለሱ እኔ ለምን አላወራም? አሁን በዚህ የሀገር መውደድ ግንባታ ውስጥ ሁሉም የራሱን ጡብ አስቀምጧል። ከዛ በኋላ ነው ይሄ አሁን አለኝ የምለው የሀገር ፍቅር ህንፃ ሆኖ ልቤ ውስጥ ያለው። እኔ በነገራችን ላይ አገሬን ወዳለሁ ስል ወዳለሁ ማለቴ ነው። እንዳልኩት ላልታኮስ እችላለሁ ሙያዬ ስለሆነ በሌላ መንገድ ብቻ የሚገለጽ ከሆነ። ከዛ በተረፈው ነገር ላይ ግን የመጀመሪያው ነገሬ አጠገቤ ያለውን ሰው እድል በሰጠኝ መጠን እወደዋለሁ ወይ ነው። ሌላ ነገር ምንም የለኝም። አሁን አንድ አፕሮች እሱ ብሎ ይሰራዋል ኔቨር ፈርስት የሚል ቅድሚያ ለጎረቤት እንሰጣለን ነው። እዚህ ውስጥ ያለው ካሜራ ባለሙያው ስቱዲዮ አለው እኛን እየተከታተለ ያለ እወዳቸዋለሁ። የምሬን ነው ወይ እወዳቸዋለሁ የሀገሬ ልጆች ብዬ አምኛ አፌን ከፍቼ አወራለሁ። ሚስጥሬን እነግራለሁ፣ ሚስጥራቸውን ይነግሩኛል። እንተማመናለን ወይ በምንለው ናል። አሁን ኢትዮጵያ ሀገሬን እንደዚህ በጭብጨባና በጭወት በማስ የሚሆን ነገር አይደለም። በተግባራዊ የዕለት ተዕለት ህይወት ውስጥ የምንኖራት ቅንጣት መኖር አለባት። እኔ እሱን አምናለሁ። ለእኔ እንደዚህ መሆን እንግዲህ በጋራ መንደር ነው የሚያሳድግሽ፣ እኛ ጋር አካባቢ ነው የሚያሳድግሽ። ድሮ ልጅ ይጠፋል ተብሎ አይሰጋም። በነገራችሁ ላይ የትም ቦታ ይገኝ ፍንጭ ከተገኘ ከየትኛውም የወንዝ ማዶ እዚህ ጋር ነው የመጣው። እኔ በከተማና በገጠር መሀል ነው ያደግኩት። አዲስ ዓለም ነው የምትባለው ነው ያደግኩበት ቦታና መንደሩ ያሳድጋል። ወይዘሮ ከላይ ገበያ ላይ ነው ጆሌ ደገፈዱ ልጆቹን ስሚ በቃ ብላት ትሄዳለች። አንዲት ኦሮሞ ወይዘሮ ወደ ገበያ ስትሄድ ወይም ሽማግሌም ከሆነ በሮቼን ይልኝ ቆትዮተን አላለኝ ካላበላው አትናኛቺ ሲኑ ብልተ ጠብቀኝ ጎረቤት ላይ ጥሎ ይሄዳል። ኃላፊነቱ የጋራው ያንን በሬ ነገ ጧት አብሮ ይጠቀማል። እኔ እሱን እያየሁ አድጋለሁ። እና ወይዘሮ ከበቡሽ በዳኔን ለምን እረሳለሁ? ለምሳሌ ተሳስቼ ወደ አስፋልት ስሮጥ ይቆነጥጡኝ ነበረ እና አቶ ምትኩ ፎየን እንዴት ረሳቸዋለሁ? ምክንያቱም ልምጭ አንስተው ከትምህርት ቤት ይመልሱኝ ናቸው። እነ መምህር ኃይለ ጊዮርጊስን እንዴት ልዘነጋቸው እችላለሁ? ምክንያቱም ከትምህርት ቤት ውጪ መንገድ ላይ ወጥቼ ካዩኝ የደምስስ ልጅ ነው ብሎ ትተውኝ አቁም በልምጭ ገርፈው ወደሚገባኝ ቦታ ሊመልሱኝ ይችላሉ። በጣም በርካታ ምሳሌ ሰብእ ሊሆኑ የሚችሉ እያንዳንዳቸው እጅ ያረፈበት ነገር አለ። ይሄውን ሁሉ ሲያደርጉ ግን እቤት ካለው ልጅ እኩል ነው የሚያዩት የሰው ልጅ መሆኔ። ሀገር እሱ ነው ለኔ። ምክንያቱም ከልባቸው አልፎ አንዳንዶቹ ነፍሳቸውን ያጋቡብሻል። ለምንድን ነው ዛሬ ነከሌ መንግስቱ በየነ ክፉ ነበረ። አምፖል ላይ ፖል ነፍሳቸውን ይማር ፖል የሚባል አለና ኳስ ጠምጥመን ስንራገጥ አልፎ አልፎ አምፖሉ ይቃጠላል። ስለ አንድ አምፖል ያኔ ብርከሰሙኒ ወይ ብርካኑ እሳቸው አባሮ ይገርፉን ነበር። ሌላ ነገር አይደለም። ለካስ አምፖሉ ሲቃጠል የብዙ ቀናት ብርሃን ይጨልምና አካባቢው ይቃል። እሱ ቤቱ ሌላ አምፖል አለ ግቢው አቁሟል ፍሎረሰንት
ይገደው የነበረው እዛ ጋር ሲጨልም ምን ሊፈጠር እንደሚችል ስለሚቀጥለው ሰው ስለሚያውቅ አባሩ ይገርፈናል። እግረ መንገድ ምን እያስተማረን ነው? ዲሲፕሊን እያስተማረን ነው። የሀገር ንብረትን መጠበቅ መቆጣጠር ምን ማለት እየሆነ እየነገረ ነው። የነዚህ ሁሉ ሰዎች አስተዋጽኦ ነው። እኔ ጥሩነሽ ጎንፋና ደምሰስ ሙራጋ ብቻቸውን በፍጹም ሊያሳድጉኝ አይችሉም። ለዛ በሚሆን በቂ ካፒታልም የላቸውም፣ የእውቀትም የሪሶርስም አልነበራቸው። የተቀረውን ለማን አሳልፈው ይሰጣሉ? ለጎረቤት። የጊዜም አልነበራቸውም። እነሱ በሌሉበት ሰዓት ወላጅ ይተካሉ። አሁን ቁጭ ብዬ አንዳንዴ ሳስበው ከዚህ መካከል መርጠሽ የምትከፊው ውለታ በምን መጠን ነው መሄድ አለበት ስቲ ውሃን ሽቅብ ለመንዳት መሞከር ይሆናል። የነዛ ሰዎች ሁሉ እዳ እንዳለብሽ ስታቂ የመጀመሪያው መክፈያው መንገድ ቀላሉ ነው። እኔና አንቺ እንዋደዳለን አጠገብ ላጠገብ። የቋንቋ ልዩነት ሊኖረን ይችላል፣ የቀለም ልዩነት ይኖረናል፣ የሃይማኖት ልዩነት ይኖረን፣ ምንም ልዩነቶች እንደ ሰው ልጆች ግን አጠገብ ላጠገብ እንደሚኖር ሰው እውነት ከልባችን በዚህ አስተዳደግ ውስጥ ከመጣን እንዴት ነው መጋራት ያለብን? እሱን ህንፃ እኔ ሰጥተውኛል እና አብዛኛውን ጊዜ የማህበረሰቡ የጋራ አካፋይ ልጅ እንጂ የአንድ ቤተሰቡ የአንድ ግለሰብ ልጅ ነኝ ብሎ መጥራት አይቻልም። ከዚህ የሚመነጭ ይመስለኛል ሀገር የሚባለው 2014 ይመስለኛል እንደኛው አቆጣጠር። ሀገሪቱ ሰላም አይደለችም። ስለዚህ ከአሜሪካ ኤምባሲ ተደውሎ ከሀገር እንዲወጡ ተነገሩት። የእርስዎ ምላሽ ምን ነበር? ከአሜሪካ ጋር ልታጣይኝ ነው? ያው ትውልደ ኢትዮጵያዊ ኖት፣ በዜግነት ደግሞ አሜሪካዊ ኖት። ከሱ ጋር አስተሳስረው። እኔ ሀገሬን እወዳለሁ፣ ኢትዮጵያን እወዳታለሁ። የኖርኩባት ነች፣ ብዙ ዘመዶች ያሉባት ሀገር ነች። እኔና ቤተሰቦቼ፣ ልጆችም፣ ባለቤትም በማናምነው ሁኔታ ከዚህ ሀገር መውጣት እንዳለብን መደወል ብቻ ሳይሆን በተደጋጋሚ በኢሜይል በተለያዩ ምክንያቶች እንድንወጣ ተደረግን። ውጡ ተባልን። አንወጣም፣ እናንተ እንደምትሉት አይደለም፣ ይሄን ያህል ስጋት የለብንም፣ ሌላ ፖለቲካ ይመስለናል እና ብለን ሚዲያ ላይ ወጥተን ኢትዮጵያን ሊቀቋት፣ እኛንም አዳምጡን፣ መታችሁ አልነገራችሁንም ወይንም መተን አልነገርናችሁም፣ ስጋት ውስጥ አይደለንም ብዬ ተናግረናል። እሱ ብቻ ሳይሆን በተደጋጋሚ ነጩ ቤት ድረስ ሄደን ሪፖርት ለማድረግ ሞክረናል። ፎርማሊ ባልሆነ መንገድም ቢሆንም ኢንፎርማሊ ከሚመለከታቸው ሰዎች ጋር ሄደን መሬት ላይ ያለው እውነታና ሚዲያ ላይ የሚወራው እውነት ትክክል አይደለም ብለን ለዚች ሀገር ፖለቲካና ዲፕሎማሲ ቅድም የምትዩ ነገር ለማሳመር ለመናገር ሞክረናል። ከዚህ በላይ ሪስክ ወስደው ለዚችን ሀገር የሚሟገት ሰው አገር ወዳድ እንጂ አገር አይወድ ማለት አይቻልም። ምን ተሰማዎት ግን? እንደው በዛ ሰዓት የኖሩበት የሚወዱት ያደጉበት ሀገር ነው ለቀው ውጡ ሲባሉ። ባለቤትም እንደሚታወቀው አሜሪካዊት ነች፣ ነጭ ናት። አገሬ ነው የምትለው። ይሄ ሀገር እኛ የምንኖርበት መልካም ስራ የምንሰራበት ብዙ ልጆች ህይወት የሰጠንበት ሀገር ነው። ስለዚህ አገርን መውደድ በእንደዚህ አይነት መልኩ ነው መገለጽ ያለበት። አገር ወዳለው ካለ ሰው የሀገሪቷን ገጽታ መገንባት መቻል አለበት። ማይመቹ ነገሮች ቢኖሩም እንኳን የቤታችን ጉድ ነውና በቤታችን እናስተካክል፣ ለውጭ ግን አሳልፈን አንሰጥም የሚል ነገር ነው ያለን። በተጨማሪ ቅድም ያልነው እንግዲህ ሀገር መውደድ ማለት ሰውን መውደድ ነው። ከጋምቤላና እኔ የመጣሁት ከሲዳማ ነው። ጋምቤላና ሲዳማ እንደዚሁ በቦርደር የሚያገናኝ ነገር የለም። 2 ነርስ ልጆች አለ ከዛ መጥቼ ማስተምራቸው። ጉብኝት በሄድኩበት ምን ያህል ነርሶች አሉ እዚህ ጋር ሴቶች የተማሩ ሲባል የለም አሉ። 2 ነርሶች የሚቀጥለው አመት ሊመረቁ የሚችሉ ያስተማርኳቸው ያሉ ልጆች አሉ። ቅድም እንዳልኩሽ ከ45 ብሔረሰቦች ልጆች አሉን። በጣም አስቸጋሪ ልጆች አሉ። ያንን ሁሉ ችግር ተሸክመን ሰው እናደርጋለን ብለን እየሰራን ያለ ነውና አገር ከወደድን ችግሯንም ጭምር መሸከም መቻል አለብን። ማንችላቸው ነገር በጣም አስቸጋሪ የሆኑ ነገሮችንም ተሸክመን ፍቅራችን በዛ ካልገለጥን በስተቀር አገር እንወዳለን ማለት አንችልም። እቺ ነገር እወዳታለሁ፣ እሟገትላታለሁ። እንደው ወጣቶች ወደፊት እየቀደሙ ነው፣ በፖለቲካው ዘርፍ እየመጡ ነው፣ እየሰሩ ነው። እኩይም ደግሞ ሰናይም የሚሰሩ አሉና እርስዎ ከልምዶ በርካታ ጊዜ በዚህ እንደመቆየቱ ምን መልእክት ያስተላልፋሉ? ሀገር ፍቅር ስሜትን ተመርኩዘው እንዲሰሩ እንዲያገለግሉ ከማስቻል ረገድ አንጻር። እንግዲህ ወጣቶች የኛ ውጤት ናቸው። ብዙ ጊዜ አሁን ሲወራ የድሮው የዛሬ ልጅ ምናምን ይባላል። የዛሬ ልጅ የሚባለው እንደ እንጉዳይ ከመሬት አልበቀለም፣ ከኛ ነው የበቀለው። ብዙ ጊዜ ስለ ትምህርት ጥራትም አሁን ሲወራ ነው ግርም ይለኛልና የዛሬ ተማሪ ሰነፍ ነው፣ የድሮው ነው ያስተማረው እና ሰነፍ አስተማሪ እንጂ ሰነፍ ተማሪ ሊኖር አይችልም። ስለዚህ ወጣቶቹ የኛ ውጤት ናቸው። ተቋማትን እንዴት አደርገን
ያዝነ ነው አሁን ዋናው ነገር። እኛ የኛ ጊዜ ስትሪክት የሆኑ ቤተሰብ ስትሮንግ ነው። ቀጥሎ ቤተ ክርስቲያን ወይም ቤተ እምነት በጣም ስትሮንግ ነው። ደርግ ሲመጣ በማርክሲዝም የሃይማኖት ተቋማታችን ምንም አይነት አቅም በማይኖራቸው መንገድ ነው የተመቱት። እስከ ዛሬ ድረስ ማገገም ያቃተን እሱ ነው። አሁን ሶሪ ቱ ሴይ የሃይማኖት ተቋማት ለኛ ለሌላው ከሚያገለግሉት ይልቅ ራሳቸው ሲጣሉ ማየቱ ነው። አሁን ከውጪ ሌላ ሰው የሚያስታርቃቸው ሆነዋል። ይሄ ወጣቱ ላይ ኢምፓክት አለው። አሁን ሶሻል ሚዲያ ደረጃ ደግሞ ኢንዲቪጁዋሊዝም። ስለዚህ ወጣቶች ግን ማወቅ ያለባቸው ምንድን ነው፣ ኮኦፕሬቲቭ ባህሪ ያላቸው ሰዎች ሁልጊዜ ሳክሰስፉል ናቸው። ለሌላ ሰው የሚሰሩ ሰዎች ማቴሪያሊ በኪሳቸው ላይገባ ይችላል፣ ግን ተጽዕኖ ፈጣሪ ናቸው። ስግብግብ ያልሆነ ሰው ተጽዕኖ ፈጣሪ ነው የሚሆን። ለሌላ ሰው አንድ ሰው ማሳመን የሚችል ሰው ተጽዕኖ ፈጣሪ ነው የሚሆን። ከራስ አልፎ ለሌላው መንገድ ይከፍታል። ከራስ አልፎ አመቺ ነገር ይፈጥራል። ፕሮብሌም ሶልቪንግ፣ ይሄ ዝም ብሎ ማለቃቀስ ሳይሆን ዝም ብሎ ማማረር ሳይሆን የመፍትሄ ሀሳብ የማመንጨት አቅም አላቸው። ወጣቶች ኔጌቲቭ ነገር ካልጠሉ ሰብናቸው ይሞሽሻል፣ ይቀጭጫል። ይሄ አሁን ተሳዳቢዎች ጥላቻ እንትን የሚሉ ሶሻል ሚዲያ ላይ ቲክቶክ ላይ ሰው ሊከተላቸው ይችላል። እነሱ ሰዎች ወደ ኋላ የመመለስ እድል የላቸው። ዛር ሎስት። ወጣቶች ይህን መማር አለባቸው። ሮል ሞዴል አድርገው መውሰድ ያለባቸው ምናልባት ሳይንስ፣ ፍልስፍና የሚያወራ ሰው፣ ስነ ጽሁፍ የሚያወራ ሰው እንጂ ተነስቶ ይሄ የሚሳደብ ምናምን የሚል ሰው እሱ ሰው በጣም ትንሹ ሰው ነው። ትንሹ ሰው ገንዘብ አያገኝም ማለት እኮ ያገኛል። ሌባ እኮ በጣም ነው የሚያገኘው። መርካቶ ከኪሳችን የሚዘርፈው እኮ በጣም ነው የሚያገኘው። መርካቶ ከኛ ዘርፎ መጥቶ ካዛንቺስ ይጠጣል እኮ ምንም የታወቀ ነው፣ ግን ትልቅ ሰው አይደለም። ስለዚህ ወጣቶች መማር ያለባቸው እንደዛ አይነት ሾርት ተርም ገይን፣ ይሄ የአጭር ጊዜ ጥቅማ ጥቅም መተው። ምክንያቱም የተወሰነ ሰው ሊጠቀም ይችላል፣ እንደ ሀገር እንጎዳለን። መልካም። እንደው በተለይ የፒስ ባንክ ወይም የሰላም ቋት እንለው ይሆን እሱ ላይ አያይዘው ከትውልድ ጋር የሚያስተላልፉት መልእክት ካለ እድሉን እርስዎት ልርሱ። እንግዲህ እዚህ ከምንኖርበት ሀገር ተነስተን ብናወራ እኔ ግሎባል ፒስ ባንክ ስንል ድንበር ዘለል ነው። አንድ የጎላ ጎሳ ከምኖረን 85ቱም ጠንካራ ሆኖ የተባበረ ብኖረን ይሻላል የሚል ነው። ከአንዱ ብሔር ከተወለድኩበት ብሔር ሳይሆን የተወለድኩበት የሰው ዘር ለእኔ ትልቅ ነገር ነውና እንደ ሀገር 85 ወይም ከዛ በላይ የሆኑ ብሔረሰቦች ያሉባት ሀገር ነች። እነዚህን የሚያስተሳስሩ የሰላም ሀሳቦች ብናጎላ ከማንም የጠነከረ ሀገር እንሆናለን። የተባበረች ሀገር ከላይ ከሚመጣው ከሌሎች ሀገር ጋር ቢመጣው ተጽዕኖ በቀላሉ ሊወጡ ይችላሉ የሚል ነገር አለኝ። እቺ ሀገር ጠንካራ ናት። አድዋ ላይ የነበረው ድል ከዚህ በኋላም እንዲደገም ካስፈለገ እዛን ጊዜ የነበረው የአድዋ ስሜት የአድዋ ስፕሪት አሁንም ሊኖረን ይገባል የሚል ነገር ነው ያለን። መልካም። እንደው ብዕርህ አይንጠፍ ይባላል። ጥሩ የጻፉን፣ ጥሩ የሰሩን፣ ጥሩ የከተቡን ስንገልጽና እንደው ለብዕረኞች ለወጣት ብዕረኞች ምን ይሉልናል? እስክሪፕቶ መያዝ ብቻውን ለጻፊነት አያበቃም። ጥሩ ድምጽ በተፈጥሮ ማግኘት ብቻውን ሙዚቀኛ አያደርግም። ጥሩ መሳሪያ ተጫዋች መሆንን ብቻውን ሙዚቃውን አያጅም። ከዚህ ጋር ኢንቴግሪቲ መኖር አለበት ለሰው ልጆች የሚኖረን። እኔ ለሁሉም ወጣቶች አብዛኛውን ጊዜ ክፍል ውስጥ እናገራለሁ፣ ራስን ከመውደድ ይጀምር። ምንም ነገር ቢሆን ራሱን በደንብ አድርጎ የሚወድ ሰው ከሱ የተረፈውን ፍቅር ለሌላው ለመስጠት አይቸገርም። ለራሱ ሰላም የሚሰጥ ሰው ያንን ሰላም ቆርሶ ገምሶ ለሌላው ለመስጠት አይቸገርም። ራሱን በጣም የሚያከብር ሰው ለሌላው ክብር ለመስጠት አይቸገርም። እነኚህ ወጣቶች እጃቸው ላይ ባለ ሙያ የትኛውንም የኪነ ጥበብ ዘውግ የያዙት ከዚህ ይጀምሩ። ሲሰሩት ራሳቸው ወደውታል ወይ አክብረውታል ወይ ሴንስ ይሰጣቸዋል ወይ ኃላፊነት እንዲሰማቸው ያደርጋሉ። ያንን ነገር ካደረጉ እጅግ ይሰየው፣ በጣም የሚበረታታ ነገር ይሆናል። ስለዚህ ራስን ከመውደድ ራስን ከማክበር ራስን በህይወት ጤናማ አድርጎ ከመቆየትም ጭምር ነው። እኔ ራሴን ወድጄ ጤነኛ አድርጌ ሀገሬ ላይ ከቆዩ በዛች በኖርኩባት ህይወት አስተዋጽኦ ማድረግ ከሆነ ይሄውኑ ሀገር መውደድ ከራሴ ይጀምራል። በዛ መንገድ ቢቃኝ ስነ ጽሁፉም ኪነ ጥበቡ። አመሰግናለሁ። መልካም። እንግዲህ ለሰጣችሁን ጊዜ ለሰጣችሁን ሀሳብ እጅግ በጣም ነው የምናመሰግነው። ሌላ ጊዜ ደግሞ ተገናኝተን ውይይት እናካሄዳለን የሚል ተስፋ አለን።
እናመሰግናለን። ስትከታተሉ የቆያችሁት የትውልዶች ወግ በተለይ ደግሞ የሀገር ፍቅር ስሜትን በተመለከተ ስለ ሀገር ፍቅር ቆይታ ስናደርግ ነበር። አብሬያችሁ ቆይታ ያደረኩት ቤዛዊት ከበደ ነኝ። ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ስለቆያችሁ እናመሰግናለን። ሰላም